የጌታ ጸጋና ሰላም ይብዛላችሁ። እንዴት አደራችሁ? ሁሉ ሰላም ከኔ ጋራ ከጌታ ምሕረትና ቸርነት የተነሳ ሁሉ ሰላም ነው። ጌታ ስሙ ለዘላለም ይባረክ። የረዳን ያገዘን ለዚህ ቀን ያደረሰን ጌታ ስሙ ለዘላለም ይባረክ። ከጌታ ምሕረት የተነሳ ከኔ ጋር ሁሉ ሰላም ነው። እኔ ጋር ያለው ሰላም ደግሞ ከእናንተም ጋር እንዳለ አምናለሁ። ዛሬም በጌታ እርዳታ ወደ ሮሜ ሰዎች ምዕራፍ 5 ላይ ደርሰናል። ጌታ ስሙ ለዘላለም ይባረክ። ሼርና ኮፒ ሊንክ አድርጉ። ተባረኩ። በክርስቶስ ኢየሱስ ስም አነባለሁ። እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ። በእርሱም ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባትን አግኝተናል። በእግዚአብሔር ክብርም ተስፋ እንመካለን። ይህም ብቻ አይደለም፣ ነገር ግን መከራ ትዕግስትን እንዲያደርግ፣ ትዕግስትም ፈተናን፣ ፈተናም ተስፋን እንዲያደርግ እያወቀን በመከራችን ደግሞ እንመካለን። በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም። ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና፣ ስለ ጻድቅ የሚሞት በጭንቅ ይገኛልና፣ ስለ ቸር ሰው ግን ሊሞት እንኳን የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ለእኛ ሞቷልና እግዚአብሔር ለእኛ ያለውን የራሱን ፍቅር ያስረዳል። ይልቁንስ እንግዲህ አሁን በደሙ ከጸደቀን ከእርሱ ከቁጣው እንድናለን። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቀን፣ ይልቁንም ከታረቀን በኋላ በሕይወት እንድናለን። ይህም ብቻ አይደለም፣ ነገር ግን አሁን መታረቁን ባገኘንበት በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ እንመካለን። ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአትም ሞት፣ እንደዚሁ ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ። ሕግ እስከመጣ ድረስ ኃጢአት በዓለም ነበርና፣ ነገር ግን ሕግ በሌለበት ጊዜ ኃጢአት አይቆጠርም። ነገር ግን በአዳም መተላለፍ ምሳሌ ኃጢአት ባልሰሩት ላይ እንኳን ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ። አዳም ይመጣ ዘንድ ላለው ለእርሱ አምሳሉ ነውና። ነገር ግን ስጦታው እንደ በደሉ መጠን እንደዚያው አይደለም። በአንድ ሰው በደል ብዙዎች ሞተዋልና፣ ነገር ግን የእግዚአብሔር ጸጋና በአንድ ሰው በኢየሱስ ክርስቶስ ጸጋ የሆነው ስጦታ ከዚህ ይልቅ ለብዙዎች በዛ። አንድ ሰውም ኃጢአትን በማድረጉ እንደሆነው መጠን እንደዚያው ስጦታ አይደለም። ፍርድ ከአንድ ሰው ለኩነኔ መጥቷልና፣ ስጦታው ግን በብዙ በደል ለሚጸድቅ መጣ። በአንድም በደል ሞት በአንዱ በኩል ከነገሰ፣ ይልቁን የጸጋን ብዛትና የጽድቅን ስጦታ ብዛት የሚቀበሉ በአንድ በኢየሱስ ክርስቶስ በኩል በሕይወት ይነግሣሉ። እንግዲህ በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ፣ እንዲሁም በአንድ ጽድቅ ምክንያት ስጦታ ሕይወትን ለማጽደቅ ወደ ሰው ሁሉ መጣ። በአንድ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ፣ እንዲሁ ደግሞ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ። በደልም እንዲበዛ ሕግ ጭምር ገባ። ዳሩ ግን ኃጢአት በበዛበት ኃጢአት በሞት እንደነገሰ፣ እንዲሁ ደግሞ ጸጋ ከጌታችን ከኢየሱስ ክርስቶስ የተነሳ በጽድቅ ምክንያት ለዘለዓለም ሕይወት ይነግስ ዘንድ ጸጋ ከመጠን ይልቅ በለጠ ይላል። ጌታ ስሙ ለዘላለም ይባረክ።
ኃጢአተኞች ሳለን የወደደን ክርስቶስ ኢየሱስ ብቻና ብቻ ነው። እንዲሁ በደለኞች ሆነን ሳለን እንዲሁ ጠላቶቹ ሆነን ሳለን የወደደን ክርስቶስ ብቻ ነው። እግዚአብሔር በኦሪት ዘመን የሚደረገውን በዛኛው አካውንቴ ላይ የለቀኩት ነው እና ያንን ሕግ ሁሉ እንዴት ሆነ እንደዚህ ከሆነ ሰው ሊድን አይችልም ብሎ አብ ልጁን ክርስቶስ ኢየሱስን ወደ ምድር ላከ። እንዲሁም ደግሞ ልጁም ታዘዘ፣ ለልጆቹ ለእኛ ደግሞ ሕይወቱን ሰጠ። ከዚህም የተነሳ እኛ በጸጋው ዳንን። ስለዚህ ኃጢአተኞች ሆነን ሳለን የወደደን ጌታ ኢየሱስ ስሙ ለዘላለም ይባረክ። በጣም የሚገርም ስፍራ ነው። በዚህ በሰባተኛው ቁጥር ላይ ኃጢአተኞች ስለ ኃጢአተኞቹ ሞቷልና ይላል። ስለ ኃጢአተኛ ወይኮ ስለ ጠላቱ የሚሞት ለጠላቱ ነፍሴን ይሰጣሉ አይደለም፣ ለጠላታችን ለወዳጃችንም ነፍሳችንን እንደማንሰጥ እርግጠኞች ነን። በጣም ምን ያክል ብንወድ ነው ለዛ ሰው እኔ ነፍሴንም እስከ መስጠት ድረስ እወድሻለሁ ወይም እወድሃለሁ የምንለው። ስለዚህ ክርስቶስ ኢየሱስ ግን በመስቀል ላይ የተሰቀለው ለእኛ ለጠላቶቹ ነበረ፣ ለኃጢአተኞቹ ለበደለኞቹ። መተላለፍ የበዛብን በሕግ መጽደቅ ስላልቻለን በጸጋው ሊያጸድቀን በጸጋው ሊያድነን በመስቀል ላይ ተሰቀለ። እኛ እርግብና ዋኖስና በሬ ፍየል እያለን መዳን ስለማንችል ክርስቶስ ኢየሱስ ከዛ ሁሉ ስቃይ አወጣና በአብ ፊት የራሱን ደም ይዞ ቆሞ ስለኛ ማለደ። ስለኛ በመስቀል ላይ ተሰቀለ፣ በጎልጎታ ላይ ተሰቃየ። ክርስቶስ ኢየሱስ ጠላቶች ሆነን ሳለን ወደደን። ጌታ ስሙ ለዘላለም ይባረክ። ይውላችሁ እንደዚህ ይላል 7 ቁጥር ላይ ስለ ጻድቅ የሚሞት በጭንቅ ይገኛልና ስለ ቸር ሰው ግን ሊሞት እንኳን የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞተ። ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለእኛ ያለውን የራሱን ፍቅር ያስረዳል። እግዚአብሔር ምን ያክል እንደወደደን ምን ያክል እንዳፈቀረን ክርስቶስ ኢየሱስ በመስቀል ላይ በጎልጎታ ላይ ተርቦ ተጠምቶ በዛ ተራራ ደግሞ መስቀልን ተሸክሞ ወጥቶ በራስ ቅል በሚሉት በዛ በጎልጎታ ላይ የተሰቀለበት ክርስቶስ ኢየሱስ ምኑን ያስረዳል? ስለኛ ያለው ፍቅሩን ያስረዳል። ዛሬም እርስ በርሳችን ልንዋደድ ክርስቶስ ኢየሱስን ልናሳይ ከሱ የተማርነውን ልናሳይ ግዴታችን ነው፣ ውዴታችን አይደለም። ስለዚህ ወገኖቼ እርስ በርስ እንዋደድ፣ ክርስቶስን እንምሰል። በመስቀሉ ላይ የተሰቀለው ፍቅር ግድ ብሎት እንጂ የማናችም ዕዳ ወይኮ የሆነ ያደረግልን ነገር ኖሮ አይደለም። ክርስቶስ ኢየሱስ በመስቀል ላይ የተሰቀለበት ምክንያቱ ፍቅርና ፍቅር ብቻ ነው። ስለዚህ ክርስቶስ ኢየሱስ ይወዳቸዋል። ጌታን ያልተቀበላችሁ ጌታን ተቀበሉ፣ ወደ ኢየሱስ ኑ ስንል ይህንን ጌታ ፍቅሩ እንዲገባችሁ መንፈስ ቅዱስ እንዲነካችሁ ወደ ጌታ እንድትቀርቡ እሱም ደግሞ ወደ እናንተ እንዲቀርብ ነው። ጌታ ኢየሱስ ስሙ ለዘላለም ይባረክ። በነገር ሁሉ የሚረዳን የሚያግዘን የእግዚአብሔር ጸጋ ከእናንተ ጋር ይሁን። ቀናችሁ ብሩክ ይሁን። ፍቅሩ ልዩ ነው። ጌታ ስሙ ይባረክ። ኃጢአተኞችን የሚወድ በደለኞችን የሚወድ የሚጠሉትን የሚያሳድዱትን የሚወድ የአሳዳጅ ወዳጅ ክርስቶስ ነው። ስሙ ለዘላለም ብሩክ ይሁን። እወዳችኋለሁ።